ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቁማር የቤተሰብን ሕይወት እያፈረሰ እንደሚገኝ አስታወቁ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከመላው የጣሊያን ከተሞች ከመጡ የከንቲባ አባላት ጋር በቫቲካን ተገናኝተው ባስተላለፉት መልእክት ቁማር የቤተሰብን ሕይወት እያፈረሰ ስለሚገኝ ቁማርን በመዋጋት የሰዎች የእርስ በርስ ግንኙነቶች ማበረታታት እንደሚገባ ተናግረዋል። ከዚህ በተጨማሪም የኑሮ አለመመቻቸት፣ የአረጋውያን ከማህበራዊ ሕይወት መገለል፣ የተዳፈነ የድሆች ጩኸት፣ የአካባቢ ብክለት እና ማህበራዊ ግጭቶች በመላው የጣሊያን ከተሞች ውስጥ ከሚታዩ ትላልቅ ችግሮች መካከል የሚጠቀሱ ናቸው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በተለይም የበርካታ ቤተሰቦች ሕይወት ላወደመው የቁማር መቅሰፍት ትኩረት ሊሰጥበት እንደሚገባ ተናግረዋል። በቅርብ ዓመታት በተደረጉ ጥናቶች መሰረት በጣሊያን የቁማርተኞች ቁጥር ከፍተኛ ጭማሪ አሳይቷል ያሉት ቅዱስነታቸው በትምህርት ዘርፍ፣ በአእምሮ ጤናና በማህበራዊ ደህንነት ላይ ከባድ ችግሮችን እያስከተለ እንደሚገኝ ተናግረዋል። ጉዳዩ ብቸኝነትን ወይንም ከማህበረሰብ መገለልን የሚያስከትል ነው በማለት በተለይ በቤተሰብ ውስጥ ማህበራዊና ኢኮኖሚያዊ ጫና በመፍጠር ለብዙ ቤተሰብ ሕይወት መፍረስ ምክንያት መሆኑን ተናግረዋል። ችግሩን ለመቅረፍ የሀገሪቱ የመንግስት ባለስልጣናት ከእምነት ተቋማት ጋር በጋራ ሊሰሩ እንደሚገባ አሳስበዋል። መረጃው የቫቲካን ዜና አገልግሎት ነው።